ነኝ እንደ ጌመር ማልወልደው እኔ ብቻ ነኝ እንደ ቲክቶከር ማልወልደው ምን ጉድ ነው ውዴ እኔ ገና ብዙ አመት መኖር ፈልጋለሁ ብዙ አመት ወንድ መቀየር ገና ውዴ ብዙ ነገር ማየት ፈልጋለሁ እናቴ እንዴ በጣም ብዙ ሰዎች አሉ እኮ በህይወቴ ማየት ያለብኝ እናቴ እንዴ የኔ ማር የሚለኛል ካልጋ የሚያው እንዴ ይሄ ዘንድሮ አንድ ቀን ሀብታም እሆናለሁ ትሰማኛለህ አሁን ሀብትን ካላሳየኝ ወደፊት ስጠላ ሀብታም ብትሆን ምን ታረግልኛለህ አሁን የሀብት ማማን አሳየኝ አሁን ሀብትን ካላሳየኝ ወደፊት እንዴ አንድ ቀን ሀብታም እሆናለሁ ይለኛል እንዴ ጉድ እኮ ነው ዘንድሮ ስልክ እኮ ተሰንጥቃለ ወይ ጉድ ገይስ አሁን ሀብታም ካልሆነ አሁን ሀብቱን ካላሳየኝ ወደፊት ቆራፌ እንዴ እኔም እኮ ሰው ነኝ ይሰለቸኛል ከነ ቆራፌ ካሁን ይዤ ወደፊት ሀብታም ስትሆን ያስጠላኛል እኔ ደግሞ የሰው ልጅ አብረን እኮ ነው የኖርን ያደግነው ከልጅነታችን ተምሮ ተማሪ እያለን እኔ ብስክሌት ላይ ሳይክል እየነዳ ይላል እሷ በእግሯ እኮ እየኳተነች ነው እየኳተነ ከትምህርት ቤት ድረስ እስከ ቤቷ አሸኛን ነበር ዋው የፍቅር ታሪክ እናቴ ቴክስት ተላከልኝ አንዴ ዘንድሮ እኮ ቆይ በድህነቴ አላፍርም ድሃ እኮ ኩሩ ነው ግን በቃ በድህነቴ አላፍርም ይለኛል ጋይስ በድህነቴ አላፍርም ብታፍርስ ምን ልታመጣ ድሃ ድሬ ማርያም ነው ምንሽ በድህነቴ አላፍርም ይለኛል እንዴ ብትኮራስ ባታፍርስ ምን ልታመጣ እንዴ ልክ እኮ ማስፈራሪያ ዛቻ እኮ ነው መፈክር በድህነቴ እኮራለሁ ግድ ስለሆነብን እንደኛ እግዚአብሔር ድሃ ስንባል እኮ ማለት ነው መፈክራችን ብዛቱ ከድህነት አንድ ቀን እንወጣለን ትልልቅ መፈክር ነው የሚጻፈው ወይ ዘንድሮ ኧረ እንደው ጌታ ሆይ እስማ ሞልስ ይመጣው አንዴ ደግሞ እስኪ አንዴ ገንዘብ ከንቱ ነው አይደል በጣም አሁን እንዳንተ አይነት ሰው ልንገርክ ልክልክን ገብርኤል መቤቴን ይጻፈልኝ ነው ግን ገንዘብ ከንቱ ነው ያልከኝ ልጅ ማለት ነው ልመልስልህ አሁን አንተ ኢትዮጵያ ውስጥ ማለት ነው ዝናብ ዘንቦ ማለት ነው እኔ ያለውልሽ ብለህ በመንገድ እየሄድክ ታክሲ ማሳፈር አቅቶክ የታክሲ መሳፈሪያ አተክ ጃኬትን እንደ ጥላ ተጠልለክ ቤት ድረስ በዋካ አድርገህ የሸኘ ሰውዬ ሀብት ምን ይሰራል የድሃ ሰው መፈክር ወሬ አሁን እንዳንተ አይነት ሰው አግብተህ እንኳን ብገባ አንተ ቤት አንተ ልከክልክ እኔ ልከክልኝ የተባባልን የድስት አጣቢ የሰፈር መንደርተኛ አሉባልተኛ ነው የምታረገኝ እንደውም ዜዶ አለሽ እኔ ፍቅር አንተን አግብቼ ጎረቤት በርበሬ ነው የምዋሰው እመነኝ ምን ተስፋም አይኖረኝ እንዱ ሳይክ መቼም ሀብታም የምትሆን አይመስለኝም ለመልክቱ ይደርሷል ጋይስ የታየው ስለሆነ መቼም አንተን አግብቼ መቼም ሀብታም መሆን አይመስለኝም ተው ሀብታም ደህና ህይወት ምኖር አይመስለኝም ሰቀቀን ጭንቀት በኖረን የጋብሮም አይነት አኗኗር ቂቤ ነበር መንከር ነበር መብላት ነበር የእንትናን ቤት አየሽው ደስ ሲል እያልን የሰው ቤት እያማተረ ስለ ሰው ቤት እየተደሰተ ምን ኖር ነው የሚመስለኝ ወይ ምላሴ እንደው ቋንዴ ጋይስ ወይ ጉድ ፈላ ይው ፍቄዳ ነገር ገብሬ ስሜን ሀብታሙ በይ ገንዘብ ከመጣልኝ አያችሁ ድሃ ያለም ጥሬው ነው የሚባለው ይሄ ነው እኮ በቃ ሀብታሙ በይን ስሜን ሀብት እንዲመጣልኝ ሀብት ጋር አንተ አትሄድም እንዴ ሀብት ጋር ራስ አትሄድም ወይ ሀብታሙ ብዬ ስም ከማውጣልህ ሀብትን ፈልገው አትሄድም ወይ እንዲሁ ያበሻ ወንደረ በስማመረ እንደው ወይ ጠፋሽ እኮ
ምን ነው ብርዳሞኝ የት ነሽ ያለሽው? ዜዶ የኔ ማር ዜድያውን አየሽ አይደለ? እግዚአብሔር ሀብታም ባለ ይጣልሽ። አሁን እንዲህ ብርድ ሲሆን ቃላ የሆነ ቤትሽ ጀርባሽን የሚያሹ ምናምን ሁለት ማሳጅ የሚያደርጉ ሰዎች ቀጥሮ ሀብታም ባል ይስጥሽ ውዴ። ጀርባሽን የሚያሳሽልሽ ትኩስ ትኩስ ነገር የሚያቀብልሽ ሰው እንዲህ አይነት ሀብታም ባል ይስጥሽ ውዴ። ጀርባሽ ራሱ ከነፋስ ወዲያው ነው የሚድነው ውዴ። አትጣመሚም። ገንዘብ እኔ አምላኬ ነው ላይ እኔ እዛ ደረጃ ሳልደረስኩም ውዴ። እኔ በነገራችን ላይ ገንዘብ ወዳድ አይደለሁም፣ እንደዚህ ሳወራ ለጨዋታ ምናምን ነው። ግን ሁሉ ጊዜ የሚጠላኝ ደሃ ወንዶች ላይ ነው። አባቴ ይሙት ሁሌ የሚጠላኝ ደሃ ናቸው። ሀብታም ቢያጋጥመኝ የሆነ ነገር አለበት እንዳለ ደሃ ናቸው። አይ ዶንት ኖ ዋይ ጋይስ። ኪው ያለሽ የኔ ማር የመጣው ነው ሄዶን ሸኞንኩ። ለምንድን ነው ጋይስ? እግዚአብሔርን ለምንድን ነው ጋይስ? አጋጥማችሁ ያውቃል? ዘሳፒያን አንቺ ለካ ከመጣሽ ይሁላ ሳስጠራ ሞዴሬተር የላችሁም አይደለ? ማርያም እኔ ጋይስ ማርያም ሊና እመቤቴ ለኔ ገንዘብ ሰው አይደለም። እንደዚህ ገንዘብ ምል ሰው አይደለም። አባቴ ሙት ግን ሁሌ የማፈቅራቸው ሰዎች ወይም ወዳቸው ሰዎች በቃ ደሃ ናቸው። እግዚአብሔርን ደሃ በቃ እንደዚህ ደሃ ስላችሁ በቃ የሆነ በቃ አለ። እኔ ቅንጦት እኮ አልፈልግም፣ ግን በቃ የሆነ በቃ እግዚአብሔርን በጀት አፌ ላይ አለ ጋይስ፣ ትረዱኛላችሁ። በቃ የሆነ አላ ጋይስ ተግባብተናል አይደል? እኔና ሴቶች በቃ የሆነ ነገር አለ ጋይስ። አፌ ላይ ነው እኮ ገብርኤል፣ እንዴት ላውጣው ትቼ ደህና ነገር ለኔ እንኳን ይቅር። አትሊስት የሚያኮራ አለባበስ ለብሰው አትሊስት የሚያኮራ ዱኬ መስሎ ይመጣብሻል። እግዚአብሔር መሰከረ። ለኔ አያድርግልኝ እኮ እኔ ለኔ አልፈልግም። ዱኬ መስሎ ይመጣል። ቆይ ኪዊ እንዳስገባ ሞዴሬተሮች ኪዊን ሳቡልኝ። ልካ ነው ወይስ አይኔ ነው? ቆይ አንዴ በደንብ አይነፋም ማብጣም ይላል ውዴ። ብር ስጠኝና የሚነፋ ጋር ሄዳለሁ። ሰሚ ኪዊን ብር ብሎ ታውቂያለሽ? በቃ እየወሰደ ዳሌ ነው የሚጠረኝ። መረረኛውንስ እንዴ ለማን ላውራው? እንዴት ነሽ ማሬ? እንዴት ነሽ ቤታዬ? ተሻለሽማ? አሁን በጎ ነኝ ማሬ። እንዴት ነሽ? ጠፋሽ እኮ። በሰላም ነው? አለሁ እኮ። አዎ ሰመር መጣች። ደመቀይልሽ ደጅ ነው። ስማ ብታይ እኔ ራሱ በቃ እያስጠላኝ ቲክቶክ እና ሜም ጦርነቱን ማልበዛው ምን ራሴን እያመመኝ እኮ ያስጠላው። በቃ ያስጠላኝ። ባለፈው እንትናል በእናትሽ እስኪ የሆነች ልጅም ጻፍኩላት። እስኪ ማን የዛን ጊዜ እኮ እንደላከ በምን ላስታውስ? በእግዚአብሔር ማሪ። አሁን እኔ ቤታዬ ብዙዎቹ እኮ ፈልገውት አይመስለኝም። ያን በዛ ሰዓት ሲናገሩ ሲጽፉ የነበሩት እንዲሁ ዘም ብሎ አንቺን ለማበረታታት ነው እንጂ በብዛት የወሰደችው አንቺ ብቻ ነው። እንኳን ይልሽ አትሊስት እንኳን የሆነ ነገር ይዤን ብመጣ ገባሽ? አንደኛ ታማኝነት ይኖራል። እግዚአብሔር እስካሁን እዛ እንደተቀመጠ ነው። አንደኛ ታማኝነት ይኖራል። ሁለተኛም ደግሞ እኔ እንድበረታ ሌላም ስራ ላይ ገባሽ? እንዴት ነው ጥንካሬ ያንን እንዳይ ነበር የፈለኩትኝ። ተረዳሽኝ? እና በምን ምክንያት እንደሆነ እንትን ያልኩትኝ እነግርሻለሁኝ። ምንም አትጨነቂ። የኔ ምንም አያስጨንቅሽ። የኔን እርሹ ሌሎቹ ጋር ካለው ሁለት ሰዎች አውቃለሁ። ፒን አድርጌያቸዋለሁ ቴሌግራም ላይ። አንቺን አውቃለሁ፣ የዚህን አውቃለሁ፣ የኔቨር ጊቭ አፕን አውቃለሁኝ። ሌላ ማን ኔቨር ጊቭ አፕ ናት 20 ነው ምናምን የወሰደችው አይደል? 20 አይደለም የወሰደችው ማሬ 10 ነው። 10 የተላከ ገንዘብ አለ፣ እሷ ታውቀዋለች የላከችው ማለት ነው። ግን እንደዛ ቢቦላ አይመስለኝም። ብቻ አሁንም ታሽጎት ስላለ በዚህ ሳምንት አስቤያለሁ። ገባሽ? በዚህ ሳምንት አስቤያለሁ። የሆነ ነገር ስለሆነ ነው። ለዛ ነው እንትን ያልኩት።